ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ ቤተሰቦች። እንጃ የምትሰጡኝ አስተያየት፣ የምትመክሩኝ ምክር፣ ኮሜንታችሁ በጣም ያስደሰተኝ ማለት ነው። አለ አይደለ ቪዲዮ ሰርቼ ወደ እናንተ እስኪ አቅርብ ድረስ በጣም ቸኮላለሁ። የምሬን ነው የምላችሁ እና እወዳችኋለሁ ለማለት እና ቤተሰቦች ዛሬ ደግሞ እንግዲህ ሀይሚና ብሩኬን ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ሀይሚዬ ቀን የተናገረችው ነገር ወደ እናንተ ያደርሻለሁ ማለት ነው። አሁን ደግሞ ብሩኬ ለሀይሚ የመለስላት ቃል ወይም ደግሞ መልስ ልነግራቸው ነው ከች ያልኩት ማለት ነው። በዚህ አጋጣሚ ብሩክ እኔ ራሴ በጣም ጨቅጭቅ አለው። እሱም የተናገረ ነበረ። እግዚአብሔር ነው ምላችሁ በቴሌግራም በኢንስታግራም በዋትስአፕ ብሩክ ሀይሚን ጥላትም ታሲዱ በእግዚአብሔር በእናት እያልኩ ብዙ ጊዜ ስጽፍለት ድምጽ ሲያስቀምጥለት ነበረ እና የምሬኑ ለካ አማረርኩ እንዴ ልጁን ብዬ ደነገጥኩ። እናንተ ዛሬ ቪዲዮ ላይ ሲናገር ደንግጫለሁ። እግዚአብሔር ነው የምላችሁ እና ምንም ማድረግ አልችልም ብሎ ነበረ መጀመሪያ ላይ። መጨረሻ ላይ ግን የቻልኩትን እሞክራለሁ አልተውኩትም አለ ማለት ነው። እንግዲህ ቤተሰቦች ሀይሚዬ ፓስፖርቷን ያሳያት ቦርሳ ማን ነው ኪስ ውስጥ ጨምሯል ማለት ነው። አሁንም ድጋሜ ወስደዋል ማለት ነው። ሰጥቷት ነበር መልሶ ወሰዳት እሷ ማለት ነው። ዝም አትለው በጣም እንትን ያለችኝ ማለት ነው። ባትነግረው እኮ እግዚአብሔርን ነው ምላችሁና እሱ ያለበት እኔ በጣም ነው የማውቀው። እሱ የሚያርፍበት ቦታ ምናምን ሀይሚ ቴሌግራም ላይ አናግራት ነበረና ለዚህ ነው እሷ ወጣ እንዲህ ያለችው። በጣም ነው ደነገጥኩት። እናንተ ጌታት ነው ብላችሁ እንደዚህ ብያ አውርቻት ነበርና እሱ ቢመጣም እንኳን እኮ እሱ ሳቅ እዚህ መተሽ ሰፕራይዝ ልታደርጊ ትችያለሽ ሀይሚዬ፣ እናገናኝሻለን፣ እሱ ያለበት ቦታ እናደርስሻለን፣ ምንም ነገር አትጨናነቂ ብዬ ጠዋት ማለት ነው 4 ሰዓት ላይ አውርቻት ነበረና ማለት በጣም ገረመኝ። በጣም ፈራው ማለት ነው እንደዛ ስትል። እንግዲህ እሷ ይሄ ነገር ስትናገር መልሶ ወሰደባት። ይሄ ነው እንትን ያለ እውነት። አሁን መናገር አልነበረባትም። እኔ ራሴ ከፈራ ልኬ እመጣለሁ ያለችው ነገር አሁን መልሶ ፓስፖርት አልሰጣትም እና በጣም እንደነገጥኩት ጌታ ለምን መሰላችሁ? ባትናገር መልካም ነበር። ብሩኬ በቃ ችግር የለም አንተም ከሄድኮ እኔ እዚህ ጠብቃለሁ ብላ ይሄንን ነገር መናገርም ነበረባት እና እሷ ደግሞ ስህተት ሰራቸውንም ድጋሚ ማለት ነው። እኔ ትኬት ቆርጬ የትም ቦታ ያለበት ቦታ እመጣለሁ ተናገረች ማለት ነው። የነገርኳት ነገሮች ዱባይ ሞር ይባላል ጥያር የሚወርድበት ቦታ እና እሱ የምኖርበት ቦታ 40 ደቂቃ ነው መኪና የሚሄደው ማለት ነው። 40 ደቂቃ ነው የሚሄደው እና እንዴት እንደሚሆነ አዶን ነው ብቻ እስቲ ብሩኬ የቻልኩትን እሞክራለሁ። ግን ሰው እነሱ እያሉኝ ስለነበረ ነው ብለዋል። ባላውራ ኖሮ አልኩት። እናንተ እውነቴን ነው ምላችሁና ባላውራ ኖሮ በዛ ቀን ማታ እኮ የላኩለት ቴክስት ለብሩኬ ልነግራችሁ አልችልም። ብሩኬ ችግር የለም አንተ ጥላት ብትመጣ ማለት ነው በሌላ እንትኑ ጥያር ነው የምለያየው እንጂ እሷ በሌላ ጥያር ልትመጣ ትችላለች፣ ችግር የለም ምናምን ብዬ ብዙ ነገር ነው አውራት። እንግዲህ ለካ እሱ እውነት አስመስሎ ነገሩን እንዲያበላሽ አድርጓል ማለት ነው። በጣም ነው አስጠላኝ። እውነቴን ነው የምላችሁና እንግዲህ አሁንም ይኸው እኔ እመጣለሁ ስትለው ምናምን ትኬት ማነው ፓስፖርቱን መልሶ ወስደዋል ማለት ነው። እንግዲህ ትኬት ምናምን ለሷ ከኢትዮጵያ ነው ተቆረጠ፣ የእሱ ደግሞ ከዚህ ነው እና
የእሱ ከዚህ ስለሆነ እሱ ይመጣል። እሷ ደግሞ ድጋሚ ከኢትዮጵያ ሳይሆን ከዚህ ነው ቁርጠን የምንልክላት። እንደዛ አስበን ነበረ። እኔና 3 ነን በነገራችን ላይ እኔ ብቻ አይደለሁም። እኔ ብቻ ሳይሆን 3 ልጆች ነን እና ይሄን ነገር ተነጋግረን እኔ ደግሞ ለሀይሚዬ ሲያደርሰው እሷ ነገሯን አበላሸችው፣ ለብሩክ የተናገረች ማለት ነው። እንግዲህ ፓስፖርት ይመስለኛል አይሰጣትም። በቃ ማለት እኔ ራሴ ቆርጬ እመጣለሁ ብላ እውነቱን ያለው ነገር እርግፍ አድርጋለች። አረ ሀይሚ ምንድን ነው አንቺ? ወይኔ ነገር ያበላሸሽ ነው አሁንም ድጋሜ። ለማንኛውም ውስጥ ምን እንደሚደረጉ አይዶን ነው። ዱባይ ያላችሁ ሰዎች ድረሱልኝ እያለች ነው። አረ በእናትሽ ይኸው እየደረስንልሽ አንቺ ነገር ታባያለሽ። እና አሁን ፓስፖርት ልክ እሱ ሲሰጣት እንዴት ደስ እንዳለኝ ቪዲዮ እያየው ማለት ነው። አቋርጬ ማለት ነው ጓደኛዬ ጋር ደወልኩት እና በቃ እንደዚህ እንደዚህ ነው አልኩት። እሱ ደግሞ መልሶ ወሰደ። ነገሩ ታበላሽ ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። ወይኔ ብራንኩ ደግሞ ሲያስጠላ፣ መድኃኒዓለም ታሊኮበት ነው ልጁ። ወይኔ ወይኔ፣ ይሄ ካሜራማኑ በቃ ጀርባውን ብሎ ብደፋ ልጁን ያልኩት እኔ ማለት ነው። ማለት እውነት መስሎኝ ማለት ወይኔ ሰው ሊኮባችሁ ነው ምናምን፣ ሀይሚ እና ብሩኬ እንዲለያዩ ሰው ተሊኮባችሁ ነው። ይሄ እንዴት ነው ሂራት የሚለው በአንድ ጊዜ ዘለው ሂራት ላይ ያረፈ በጣም መድኃኒዓለም እናንተ 28 ደቂቃ ማለት ነው 10 ሰዓት ነው ሆነችብኝ ማለት መጨረሻ ነው እስኪያ ድረስ 10 ሰዓት ነው ሆነብኝ 28 ደቂቃ። እውነት በጣም ነው ደነገስኩትና መጨረሻ ላይ ፕራንክ ሲሆን በቃ ተደሰትኩት፣ ማርያምን ተደሰትኩት። እና ወይኔ የብሩክ ፕራንክ ደግሞ ይከብዳል። ከአይሜ እናንተ ወየው ሰው የሚያመጡ ነገር በጣም ነው የሚያስጠላብኝ። እውነቴን ነው የምላችሁ ማለት አሁን ለምሳሌ ሀይሚ ራሷን ነው ብሩኬን ብራንክ ያደረገችው። ብሩኬ ደግሞ ራሱን ብራንክ ቢያደርግ መልካም ነው። ሌላ ሰው አምጥቶ እሷን ብራንክ እንዲያደርገው አይፈልግም። እኔ በጣም ነው የሚያስፈራኝ። ማለት እንዴት ታደርጋለህ ብላ ጓ ብትለው እሷ አሁን ደግሞ አንቺን ብራንክ ታደርግኛለሽ አይደለም እንደ የተባባሉ ደግሞ ነገሮች ሰማይ ይደርሳሉ ደግሞ ድጋሚ ማለት ነው። ይሄን ይፈራሉ እኔ። ሲቀጥል ደግሞ ብሩኬ ፕራንኳ ሲያድር ነው የሚናደደው እንጂ ወዳው የሚፈታ ነገር ችግር የለም እያላት ነው። በእርግጥ አዎ ፕራንኮ ለ30 ደቂቃ ለ20 ደቂቃ ፕራንክ እኛም እንወዳለን እንደዛ። እኔ እውነቴን ነው የምነግራችሁ እወዳለሁ ማለት ደስ ይለኛል። ለምሳሌ እንበል ደግሞ ሌሎቹ እንዲህ የተባሉ እንዲህ የተናከሱ እንዲህ የተደባደቡ ያልተጠበቀ ከዛ ሴትዮ ከዛ ሰውዬ ያልተጠበቀ ቃላቶች የተናገሩ ከሚሰሩ የ35 ደቂቃ ፕራንክ የ20 ደቂቃ ፕራንክ ቢሰሩ እኔ በበኩል እግዚአብሔርን ነው የምላችሁ እንደዛ ነው ደስ የሚለኝ። እውነቴን ነው የምላችሁ በጣም ነው ደስ የሚለኝ። አሁን ለምሳሌ ሌላ እየሰራ ያለው ምንድን ነው? ለምሳሌ ነው የምላችሁ ኤከሌ ብዬ ስማችሁን ባልጠራም ታውቃላችሁ። እና ሄዳ ሌላ ወንድ ላይ ልጥፍ ትላለች እና አሁን ደግሞ ባሏ ተብዬ ወይ ፍቅረኛው ተብዬ ወይም ጎደኛው ተብዬ እናደዳል። እንደዛ ከሚደራረጉ የዕለት ብራንክ የዕለት ቪዲዮ በቃ እኛም እኮ ወይኔ ዛሬ ደግሞ ምን ይዞልን ይመጣሉ እያልን እንደሰታለን። እና በእርግጥ አንድ ቀን ቪዲዮ ሳይሰሩ ከቆዩ ብሩክና ሀይሚ ወይኔ ጨረቃ ፋሚሊ የጠፉ ምን ሆኑ የተባለ ሀይሚም ጋር ብሩክም ጋር ይላካል ማለት ነው ቴክስት። እሺ እንደዛ ከሆነ ደግሞ ሀይሚ የምን ይዛ ትምጣ? እውነቴን ነው ፕራንክ ይዛ ካልመጣችሁ ምን ታምጣ? በጣም ከባድ ነው። እና ብሩክም ቢሆን ደግሞ ምን ይዞ ይምጣ ፕራንክ ካልሆነ በስተቀር ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦች፣ ሁሉም አንድ አይነት ነው። ሀይሚዬም ጥፋተኛ የለባትም። ሀይሚ ጋ ጥፋቱ ምንድን ነው? ታረዝማለች። ለምሳሌ ፕራንክ አድርጋ ማለት ነው ቶሎ ብላ አረ ብሩክ ፍታ አትጨናነቅ ፕራንክ ነው ብትለው በጣም ደስ ይላል። የእሷ ነገር ረዘም ምስል ደስ ይላታል። እሱ ብቻ ያደብራል፣ በጣም ያስጠላል።
እና ብሩኬ ደግሞ መልስ ሰጥቷታል ማለት ነው። የተለያየ ትላንትና ወደ ፕራንክ እንግዲህ ዛሬ በጣም አናድዶታል። በጣም አንጨረጨራት። በእውነት በጣም ነው አናድዳት፣ ግን መልስ ሰጥቷታል። እንግዲህ እሷም እሱም እኩል ሆኑ ማለት ነው። አሁን አይደለም እንዴ? እና እንደዛ ነው እላችኋለሁ ቤተሰቦቼ። እንደ እግዚአብሔር ፍቃድ ሀይሚዬና ብሩኬ እንደሚመጡ ተስፋ አደርጋለሁ። የእናንተ ኮሜንት ደግሞ ጠብቃለሁ። ቪዲዮ ላይክ እያደረጋችሁ ጀምሩ። ግን እውነቴን ነው የምላችሁና ብዙ ሰው ቪዲዮን ያልና ላይክ አያደርጉም። ማርያምን ለምን? ኧረ ላይክ አድርጉ። ላይክ እኮ አይከፈልም። በቃ አለር እንዲህ የምትለውን ነገር ጫና አድርጋችሁ ማለፍ ነው። እና እንደዛ ነው ውዶቼ። ምክንያቱም ላይክ ስታደርጉ ማለት ነው ብዙ ሰው ጋር ይደርሳል ቪዲዮ ማለት ነው። እና እኔም ታበረታታኛላችሁ ማለት ነው። ወዳችኋለሁ።